ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑል በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሊቨርፑሎች የብራይተን ተጫዋች የሆነውን ያኩቡ ሜንቴን ማስፈረም ይፈልጋሉ እየተባለ ይገኛል። እንደዚሁም አትሌቲኮ ማድሪዶች ፍሬድሪኮ ኬዛን እንደ አማራጭ ይዘውታል እየተባለ ይገኛል። እንደዚሁም ቤንዶክን የተመለከተም ዘገባም አለ። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው ቤንዶክን የተመለከተውን ዘገባ ይሆናል። ስካይ ስፖርት ባወጣው ዘገባ መሰረት ኤቨርተኖች ቤንዶክን ማስፈረም ይፈልጋሉ እያለን ይገኛል። ይህ ዜና እንግዲህ አዲስ የሚባል አይደለም። ከዚህ በፊትም ኤቨርተኖች ቤንዶክ ላይ ፍላጎት እንዳላቸው ሲነገር ነበረ። አሁን ላይ ስካይ ስፖርት ይዞት በወጣው ዘገባ መሰረት እንግዲህ ኤቨርተኖች በጣም ከፍተኛ ፍላጎት አላቸው ቤንዶክን ለማስፈረም እያለን ይገኛል። ስካይ ስፖርት አያይዞ እንደዘገቡት ከሆነ እንግዲህ ምንድን ያሉት ኤቨርተኖች ብቻ አይደሉም ይህንን ተጫዋች ለማስፈረም ፍላጎት ያላቸው። ክሪስታል ፓላስም ከዚህ በፊትም እዚህ ተጫዋች ላይ ፍላጎት ነበራቸው። እንደዚሁም በጃንዋሪ የዝውውር መስኮትም ጥያቄ ማቅርበው ነበረ፣ ሊቨርፑሎች ስላልተቀበሉት ነውና አሁንም እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው እያለን ይገኛል። ሌላም እንግዲህ የፕሪሚየር ሊግ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው እየተባለ ነው። በእርግጥ ዛሬ ላይ እንግዲህ ሌሎች ዘገባዎች እንደዘገቡት ከሆነ ምንድነው ያሉት ሊቨርፑሎች እንግዲህ በቅድመ ውድድር ዝግጅት ላይ ቤንዶክን በቡድናቸው ውስጥ ማካተት ይፈልጋሉ እየተባለ ነው የሚገኘው። ከዛ በኋላ እንግዲህ እሱ ያለበትን ሁኔታ ካዩ በኋላ ምናልባትም ሊቨርፑሎች ይህንን ተጫዋች ሊሸጡም ላይሸጡም የሚችሉበት ቻንስ አለ እየተባለ ነው የሚገኘው እና እስካሁን ድረስ እንግዲህ ሊቨርፑሎች ሙሉ ለሙሉ እዚህ ተጫዋች ላይ ውሳኔ አልወሰኑም ተብሏል። ሌላኛው የምንመለከተው ዘገባ ደግሞ ሊቨርፑሎች እንግዲህ ዛሬ ባሳወቁት መሰረት ሙሐመድ ሳላህ የአመቱ የስታንዳርድ ቻርተር ምርጥ ተጫዋች በመባል ሽልማት ወስዷል። ይህ ነገር እንግዲህ አዲስ ነገር አይደለም። ምክንያቱም ዘንድሮ ባሳየው አቋም መሰረት እንግዲህ ይህ የሚገባው ነገር ነው፣ ስንጠብቀውም የነበረ ነው። በተጨማሪም እንግዲህ በፕሪሚየር ሊጉም የአመቱ ምርጥ ተጫዋች የሚባልም ሽልማት ማግኘት ችሏል። እንደዚሁም ደግሞ የአመቱ የጸሐፊዎች ምርጥ ተጫዋች በመባል መሸለም ችሏል እና የሊቨርፑል የአመቱ ምርጥ ተጫዋች መባል ያን ያህል የሚያስገርም ጉዳይ አይደለም። ሌላኛው የምንመለከተው ዘገባ ደግሞ ዩኤፋ ያወጣውን የክለቦች የደረጃ ሰንጠረዥ ይሆናል። በዚህም መሰረት እንግዲህ ሊቨርፑል 4ኛ ደረጃ ላይ መቀመጥ ችሏል። ሪያል ማድሪዶች በ1ኛ ደረጃ ላይ ሲቀመጡ፣ ማንቸስተር ሲቲዎች 2ኛ፣ እንደዚሁም ደግሞ ባየር ሙኒኮች 3ኛ ደረጃ ላይ መቀመጥ ችሏል። ሊቨርፑል በ4ኛ ደረጃ ላይ ሲቀመጥ፣ ፒኤስጂዎች ደግሞ 5ኛ ደረጃ ላይ መቀመጥ ችሏል። በዚህ ሲዝን እንግዲህ በፒኤስጂ በሻምፒዮንስ ሊጉ ተሸንፎ ቢወድቅም ነገር ግን ደግሞ ዩኤፋ ባወጣው ደረጃ መሰረት እንግዲህ ፒኤስጂን በልጦ 4ኛ ደረጃ ላይ መቀመጥ ችሏል። በእንግሊዝ ፕሪሚየር ሊግ ክለቦች ከተመለከተን ደግሞ ማንቸስተር ሲቲን በመከተል 2ኛ ደረጃ ላይ መቀመጥ ችሏል። ሌላኛው የምንመለከተው ዘገባ ደግሞ ፖል ጎሮስት ይዞት የወጣውን ዘገባ ነው። ይህ ጋዜጠኛ እንግዲህ በዛሬው እለት ስለ ኢብራሂም ኮናቴ የኮንትራት ጉዳይ ተናግሮ ነበርና በተናገረው መሰረት እንግዲህ ሊቨርፑሎች ከኢብራሂም ኮናቴ ኤጀንቶች ጋር በሜይ መጨረሻ አካባቢ ንግግር አድርጓል እያለን ይገኛል። እንደሚታወቀው እንግዲህ ትናንትና እሁድ ነው ጁን 1 መግባት የቻለው በፈረንጆቹ አቆጣጠር። ስለዚህም እንግዲህ ከቅዳሜ በፊት ባለው ቀናቶች ውስጥ እንግዲህ ከኢብራሂም ኮናቴ ኤጀንቶች ጋር ንግግር ማደረግ ተችሏል እያለን ይገኛልና ፕሮግረሶች አሉ ወይም ሂደቶች አሉ እያለ ነው። ነገር ግን ደግሞ ሂደቶች አሉ ማለት ኢብራሂም ኮናቴ ኮንትራቱን ያራዝማል ማለት አይደለም፣ ወይም ደግሞ ጋራንቲውን አይሰጠንም። ነገር ግን ደግሞ ንግግሮች እየተደረጉ ነው እያለን ይገኛል። ሌላኛው የምንመለከተው ዘገባ ደግሞ ፍሬድሪኮ ኬዛን የተመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ ሊቨርፑሎች ባለፈው የክረምቱ የዝውውር መስኮት ከጁቬንቱስ ነበረ ይህንን ተጫዋች ወደ ሊቨርፑል ማምጣት ችለው የነበሩት። በሊቨርፑልም እንግዲህ 1 አመት መቆየት ችሏል። በዚህ ቆይታውም እንግዲህ የእንግሊዝ ፕሪሚየር ሊግን ማንሳትም የቻለ ተጫዋች መሆን ችሏል። ነገር ግን ደግሞ ብዙ የመጮቻ እድሎችን ያላገኘም ተጫዋች ነው። በተለይ ደግሞ ወደ ሊቨርፑል በመጣ ሰዓት እንግዲህ ጉዳቶች በጣም አስቸግረውት ነበረ። ከጉዳቱ ካገገመም በኋላም እንግዲህ በአሰልጣኝ አርነ ስሎት ብዙ እምነት የተጣለበት ተጫዋች አልነበረምና በእነዚህ ምክንያቶች እንግዲህ ብዙ የመጮቻ እድል ያላገኘ ተጫዋች ነውና ምናልባትም በዚህ የክረምቱ የዝውውር መስኮት ከሊቨርፑል ሊለቅ ይችላል ከሚባሉ ተጫዋቾች መካከልም አንደኛው ፍሬድሪኮ ኬዛ ነው እየተባለ ይገኛል። ከዚህ በፊትም እንግዲህ ከተለያዩ ክለቦች ጋር ስሙ ሲያያዝ ነበር። በተለይ ደግሞ ከነ ናፖሊ፣ ከነ ኤሲ ሚላን፣ ከነ ጋላታሳራይ ጋር ስሙ ሲያያዝ ነበር። አሁን ላይ እንግዲህ የስፔኑ ጋዜጣ የሆነው ኤኤስ ይዞት በወጣው ዘገባ መሰረት አትሌቲኮ ማድሪዶች ፍሬድሪኮ ኬዛን እንደ አማራጭ ይዘውታል እያለን ይገኛል። አያይዞ ምንድን ነው የዘገበው የአትሌቲኮ ማድሪድ ዳይሬክተር ኦፍ ፉትቦል የሆነው ካርሎስም ኬዛ ዙሪያ ያሉትን ነገሮች እንዳለ እየተከታተለ ይገኛል። አሁን ላይ ስላለበትም ሁኔታ እንግዲህ ነገሮችን ያውቃልና የአንጌል
ኮሬራ ምትክም አድርገው ለመውሰድም እያሰቡ ይገኛሉ እያለን ነው የሚገኘው። አንግል ኮሬራ እንግዲህ በዚህ የክረምት የዝውውር መስኮት ምናልባትም አትሌቲኮ ማድሪድ ሊለቅ ይችላል እየተባለ ይገኛልና እሱን ለመተካት የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። በዚህም መሰረት እንግዲህ ፍሬድሪኮ ኬዛም እንግዲህ እንደ አንድ አማራጭ ይዘውታል እያለን ይገኛል። ነገር ግን ደግሞ ብቸኛው ተጫዋች ደግሞ አይደለም። አትሌቲኮ ማድሪዶች እንግዲህ በዚህ ሰዓት ከፍሬድሪኮ ኬዛ በተጨማሪ የሱስ ጋርቱን ኒኮል እያዩት ይገኛል። እንደዚሁም ደግሞ የውልቭሱን ፋቢዮ ሲልቫንም እየተመለከቱት ይገኛል እያለን ነው የጋዜጣ በዘገባው እና ምናልባትም እንግዲህ ፍሬድሪኮ ኬዛ በዚህ የክረምቱ የዝውውር መስኮት ከሊቨርፑል ሊለቅ የሚችልበት ቻንስ አለ። እንደ አንድ አማራጭ አትሌቲኮ ማድሪድ አለ። ከዚህ በፊትም እንግዲህ ናፖሊ ከሱ ጋር በጣም ስሙ ሲያያዝ ነበርና ምናልባትም ከነዚህ አንዱ ክለብ ጋር ሊሄድ የሚችልበት ቻንስ አለ እየተባለ ነው የሚገኘው። በመጨረሻም የምንመለከተው ዘገባ ደግሞ ፊጃ ይዞት የወጣውን ዘገባ ሲሆን በዘገባውም እንግዲህ ሊቨርፑሎች የብራይተን ተጫዋች የሆነውን ያኩቡ ሜንታን እየተከታተሉት ይገኛሉ እያለን ነው። በእርግጥ ሊቨርፑሎች ብቻ አይደሉም ይህንን ተጫዋች እየተከታተሉት የሚገኙት፣ ማንቸስተር ዩናይትዶችም እንደዚሁም ቶተናሞችም እንግዲህ ይህንን ተጫዋች እየተከታተሉት ይገኛሉ እያለን ነው። በዘንድሮ ሲዘን እንግዲህ ለብራይተን ጥሩ የሚባል እንቅስቃሴ ማድረግ ችሏል። በተለይ ደግሞ የመጀመሪያው ሲዝኑ ከመሆኑ አንጻር ባደረጋቸው 37 ጨዋታዎች እንግዲህ 7 ጎልና 5 አሲስት ማስመዝገብ ችሏል በሁሉም ጨዋታዎች። በፕሪሚየር ሊጉ ብቻ ከተመለከተን ደግሞ 32 ጨዋታዎችን አድርጎ 6 ግብና 4 አሲስት ማስመዝገብ የቻለ ተጫዋች ነው። በአጠቃላይ 10 የጎል ኢንቮልቭመንት ማድረግ የቻለ ተጫዋች ነው። ይህ ተጫዋች እንግዲህ በጣም ቨርሳታይል የሚባል ተጫዋች ነው። በተለይ ደግሞ በቀኝ በኩል የተለያዩ ቦታዎችን ከቨር ማድረግ የሚችል ነው። በዚህ ሰዓት እንግዲህ በቀኝ ክንፍ እንደዚሁም ደግሞ በቀኝ የመሃል ሜዳ በተጨማሪም ደግሞ በግራ ክንፍ ላይ መጮት የሚችል ተጫዋች ነውና ምናልባትም እንግዲህ ለመሐመድ ሳላህም ተተኪ መሆን ይችላል። እንደዚሁም ደግሞ ባስፈለገ ሰዓት ደግሞ በግራ ክንፍ በኩልም ደግሞ እየወጣ የነ ሉዊስ ዲያዝ ቦታን የነ ኮዲጋ ቦታን ከቨር ማድረግ የሚችል ተጫዋች ነው እየተባለ የሚገኘው። ተጨማሪ ሌላኛው ሊቨርፑልን ጋር የተያዘበት ምክንያትም ደግሞ ምንድን ነው? አንደኛው ከአሰልጣኝ አርነ ስሎት ጋር ከዚህ በፊትም አብረው መስራት ችሏል። በተለይ ደግሞ አሰልጣኝ አርነ ስሎት ፌኖርድን በሚያሰለጥንበት ሰዓት ያኩቡ ሜንታ የዛ ቡድን ተጫዋች ነው የነበረውና አብረው መስራት ችሏል። ስለዚህም እንግዲህ ወደ ሊቨርፑል ቢመጣም እንግዲህ ያን ያህል ይከብደዋል ተብሎ አይጠበቅም። ምክንያቱም እንግዲህ አሰልጣኝ አርነ ስሎት ከተጫዋቾች የሚፈልገውን አይነት ነገር ምንድነው የሚፈልገው ምንድነው የሚጠብቀው የሚለውን ነገር በደንብ ያውቃል ተብሎ ስለሚጠበቅ ማለት ነው። ነገር ግን ትንሽ አስቸጋሪ የሚያደርገው ምንድነው በብራይተን ያለው የኮንትራት ቆይታ ነው። በዚህ ሰዓት እንግዲህ እስከ 2029 ድረስ የሚያቆየው ኮንትራት አለና ምናልባትም እንግዲህ ሊቨርፑሎች ይህንን ተጫዋች ከብራይተን ለማስወጣት እንግዲህ ትንሽ ከበድ ሊያደርግበት ይችላል። በእርግጥ እንደ ዘገባው መሰረት ከሆነ እንግዲህ ሊቨርፑሎች ይህንን ተጫዋች በ30 ሚሊዮን ፓውንድ ድረስ በሚጠጋ ገንዘብ ሊያገኙት ይችላሉ እየተባለ ነው የሚገኘው። ነገር ግን ደግሞ በፕሪሚየር ሊግ ክለቦች መካከል በሚደረግ ሽይጥ እንግዲህ ብዙ ጊዜ ተጫዋቾች ውድ የመሆን ቻንሳቸው በጣም የሰፋ ነው። ነገር ግን ይህንን ተጫዋች እንግዲህ እየተከታተሉት ነው የሚገኙት። ምናልባትም የሞሐመድ ሳላህ ተተኪ ሊያደርጉ የሚችሉበትም ቻንስ አለ ነው እየተባለ የሚገኘው። በዚህ ተጫዋች ዙሪያ እንግዲህ ያላችሁን አስተያየት እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።